አቤት መተወን ትችላላችሁ አይደለ? አብርሽም ሩታም ዳኒም የምንም ፋይል የለም። የምንም የአብርሽ ፋይል የለም። ቤተሰብ ጅሎች ማለት ነው። በተለይ ዜድ ቤት ቁጭ ብላችሁ የምታለቅሱ ጅላጅሎች ማለት ነው። እውነቴ ነው ምላችሁ ይፈሩ። የምንም ፋይል የለም። ድራማ ነው የሚሰሩ። ብዙዎቹ ስለተጨነቁ ብዙዎቹ ሲያስቡ ስለነበሩ ለሰዎቹ አስቦ ነው። እንዴት ሩታ እንደዚህ እንኳን ባልም ቢሆን እንዴት የወንድን ራቁቱን ቀርጻ ለሌላ ሰው አሳልፋ ትሰጣለች የምትሉ ብዙዎቹ ሩታ ስትረግጦ የነበረ ለእናንተ አስቦ ነው ዛሬ አብርሽ ፋይሉን አጠፋ ብሎ የመጡ ማለት ነው። አረ ምን አይነት ጉድ ናችሁ! ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቀው ሁሉም ሰው በጣም ተደስተዋል። አብርሽ ፋይሉን አጠፋ የሚል ብዙዎቹ ደስተኛ ሆናችኋል። እንግዲህ እንኳን ደስ አላችሁ። ሁሉም ሰው በጣም የተጨነቃችሁ በጣም እያለቀሳችሁ ሰዎች አላችሁ። ለማንኛውም እንኳን ደስ አላችሁ። እሺ ፋይል ስለጠፋላችሁ እንኳን ደስ አላችሁ። አብርሽ የኛ ጀግና ያላችሁ ማለት ነው። ምድር አሽቃባጩላ ማለት ነው። ሩታ እኮ የምንም ፋይል አልያዘችው አውቆ ነው። ድራማ አሁን የድራማ ሲስተም ሊቀየሩ ነው እንጂ የእውነት ሩታ የአብርሽ ራቆት ቪዲዮ አልያዘችው። ምን ሆናችሁ ነው ጅላጅሎች? በቃ ተመልካችን ጅል ነው ያደረጉን እኮ ጭራሼ ማለት ነው። ያው አንዳንድ ሰዎች አሉ እውነት መስሏችሁ የምትሉ ማለት ነው። እውነቴ ነው የምላችሁ የምንም ፋይል የለም። አንድ ስልክ ውስጥ ፋይል ቢኖር እኮ ሩታ እንዴት ነው አንድ የባላ የራቁት ፎቶ ቀርጻ አንድ ቦታ ስልክ እንዴት ነው የምታስቀምጠው? ዳኒ ደግሞ እንዴት ነው የዳኒ ስልክ አብርሽ በአንድ መውሰድ የሚችለው? እስኪ እናንተ እስኪ አስቡ፣ ጭንቅላታችሁ ላይ አስቡ እስኪ። እነሱ ድራማ ነው የሚሰሩ። ሩታ ምን በወጣት የባልዮን የራቁት ቪዲዮ ስልኳ ውስጥ የምታስቀምጥ ሲጀመር ወደ ዳኒ የምታስተላልፍ ሩታ በጣም እየተሰደበች ስለሆኑ የድራማ ሲስተም ሊቀይሩ ለዛ ነው። እሺ ይገባችኋል ብዬ አስባለሁ። እና ኒቁ እነሱ የሚሰሩ ድራማ ነው። የምንም ፋይል የለም። የምንም የአብርሽ የራቁት ቪዲዮ የለም ማለት ነው። ዮ አውቆ አብርሽን ለማስፈራራት ነው እንጂ የምንም ፋይል የለም። አብርሽ አያችሁ ዛሬ ወንድ ሸተተው ማለት ነው። የልቡ ተሰማ ማለት ነው። አብርሽ ደስተኛ ሆኖ ነው የመጣው። እንግዲህ የስ አብርሽ ፋይሉን አጠፋ የሚል እንግዲህ አብርሽ ደስተኛ ሆኖ ነው የመጣው ማለት ነው። ያው የድራማ ድምቀት ስለሆኑ ማለት ነው። ሩታ ታውቃላችሁ፣ ተዋናይ ዋና ድራማ ናት። ታውቃላችሁ ሩታ አልፈልጉም ብላ እኮ አልፈልጉም እኔ አልሰራም ማለት ትችላለች። ግን እስከ መቼ ነው እንደዚህ የምትቀጥሉ? ይሄ ድራማ እስከ መቼ ነው የምትቀጥለው? ሩታና አብርሽ ማለት ነው። አይደብራችሁ? በተለይ ዳኒ ያለው ድራማ ውስጥ ውይ እንዴት እንደዘጋኝ እግዚአብሔርን። ድራማም ቢሆን እኮ ባልና ሚስት ሲከባበር ደስ ይላል። እንደዚህ መናናቅ አይነታ አረ በፈጣሪ ስም እንደዚህ የተናናቃችሁ ድራማ መስራት አይደብርም? የድራማ ስም አታወጡም? አሁን ሰው ሁሉ በጣም ስላዘነባቸው እንዴት በሰውነታችሁ ድራማ ይሰራሉ? እንዴት በዚህ ልክ በራቆት እንደዚህ ነገር ይሰራሉ ምናምን ስለተባሉ በጣም ብዙ ስለአዘኑ ስለተናደዱ እና ዛሬ ሌላ ኢዲያ ሊቀይሩ ነው። ቤተሰብ እንግዲህ አብርሽ የሩታም የዳኒም ስልክ ወስዶ ፋይሉን ስላጠፋባቸው እንግዲህ ብዙዎቹ እንዳይጨነቁ እነሱ እንግዲህ በሌላ ነገር ሊመጡ ነው ጋይስ። እንግዲህ አብርሽም ዳኒ ተጠንቀቃ በሄድክበት መንገድም የጠነቀቅ ሄዳ ሩታም ደግሞ አሳይሻለሁ በማለት ነው እንግዲህ ዳኒ እንደ ወንድ የሆነ በቃ አለ አይደለ ጉልበት በቃ አብርሽ ላይ ትንሽ ጉራ ለመነፋት ፈልጎ ነበር፣ ልክ እንደ ወንድ ማለት ነው። እና አብርሽም ደግሞ ኮራ ብሎ ነው ቁጭ ያለ ማለት ነው፣ ምንም እንዳልተፈጠረ። መኪና ሄደን ቼክ እናደርጋለን ስል በቃ የመኪና ቁልፍ ከሰጣ አብርሽ አይወስዱም ማለች። በቃ ፈልጋ ቤት ውስጥ የትን ያስቀምጥ ስልክ እንዴት ነው አንድ ቦታ አንድ ስልክ ውስጥ ፋይል ካለ እንዴት ነው ሰው ፊት ለፊት የሚቀመጠው? እስኪ እንዴት ነው ስልክ የሆነ ፋይል ውስጥ ቁጭ ብሎ እንዴት ነው ስልክ አንድ ቦታ የሚቀመጠው? ቤተሰብ ተበታትኖ ወይም ደብቃ አንዱ ስልክ ደብቃ ነው ማስቀመጥ የነበረባት ማለት ነው። ይሄ ምንም ፋይል የለም። ጅላጅሎች ንቁ፣ እነሱ ድራማ ነው የሚሰሩ። ለማንኛውም
ሩታ ከዚህ አይነት ድራማ ብትወጪ አይሻልሽም? ሴትነትሽን አታስከብርም እንዴ? እንዴ አንቺ የማንም መጫወቻ ለምን ትሆናለሽ? እዛ ሁሉም የመጣፍ የሚከፍትብሽ ለምን ራስሽን አታስከብር? አንቺ እኮ የልጅ እናት ነሽ። አብርሽ እንኳን ስሪ ሲልሽ ይህም በቴም እንዲ ምን በወጣሽ አንቺ ምሰሪ እንደዚህ አይነት ድራማ አያችሁ። ሩታን በጣም የተረገጠችን ያለችው ማለት ነው። በቃ ሩታ እንደ ክፉ ሴት መጥፎ ሴት ነው ያደረጉ ማለት ነው፣ በድራማ ማለት ነው። ሩታዬ ዋና ተዋናይ ድራማ ናት። ገባችሁ አይደለ? ዋናው ዳይሬክተር ናት። ዋና ዳይሬክተር እንጂ ዳይሬክተር ነው። ወዮ አማርኛ ጠፋብኝ። እንግዲህ ምንም ማድረግ አልችልም። እንግዲህ ሩታ ዋና ተዋናይ ድራማ ናት። እሺ ቤተሰብ፣ ስለዚህ ሩታ ከእንደዚህ ነገር ውስጥ አትወጭም። አልፈልጉም፣ አልሰራም አትይም እንዴ? ከፈለጉ እነሱ ይስሩ። አንቺ ለምን ትሰራልሽ? በቴልም ዛሬ አስባችኋ የአብርሽ ታላቋ እህቷ እንዴት እንደዚህ ታደርጋለች? ካሁን በኋላ ባላን አታለች። እዛ ጋ ቢኒ አፌን ይከፍታል። እዛ ጋ አረበት ማአብሩታ እንደዚህ ሆነች ነው እንደሚሰሪ ድራማ ቢቀራብሽ ክብር ይበልጣል። እውነት ሩታ እንደዚህ መጥፎ ቪዲዮ ቢሰራ ቤተሰቦቿ እንደዚህ ዝም ይላሉ? እንዴት ዝም ይላሉ? እውነት የአንድ ሰው የባላራቆት ቪዲዮ ይዛ እንዴት የሩታ ቤተሰቦች እንዴት ዝም ይላሉ? የውሸት ነገር ነው። በቃ ተመልካች ላይ ነው፣ እኛ ላይ ነው እነሱ እየተጫወቱ ያሉ። ሁሌ በህይወታችሁ ውሸት እስከ መቼ ነው ሩታና አብርሽ ምሰሩ? አንድ ቀን እስኪ የእውነት በቃ ለተመልካች እስኪ ጥሩ ቪዲዮ ስሩልን። ውሸታችሁ እስከ መቼ ነው? የምሬ ነው። ልጁ ተወልዶ እስከሚያድግ ድረስ ሁሌ ድራማ ነው በህይወታችሁ። እስኪ እውነተኛ ነገር በህይወታችሁ አምጡልን። ሩታና አብርሽ ማለት ነው። ምንድን ነው በዚህ ልክ? አብርሽ ለምንድን ነው ራስን አታስከብርም? የምንም የራቁት ቪዲዮ የለም። ብዙዎች አትደሰቱ። አብርሽና ሄርሜላ ወደፊት ካሁን በኋላ ሩታ እኮ መቼም ባሏን አሳልፋ አሰጣም። እነሱ የሚሰሩ ድራማ ነው። የምንም ፋይል የለም ጋይስ። ጅላጅሎች ንቁ። በተለይ ዜድ ቤት ተሰብስባችሁ የምታለቅሱ በጣም ነው የምታሳዝኑኝ። ቆይ ቤተሰብ የላቸውም? የምታስቡ ቤተሰብ የላቸውም? ብዙ የሚያስጨንቅ ነገር አለ። እናንተ ለተራ ዩቱበር ነው እንደምታለቅሱ። የምርን አፈርኩላቸው ማታ በፈጣሪ ስም እንዴት እንዳለቀሱ። ቆይ እናንተ ለቤተሰብ አታስቡም እንዴ? እነሱ እኮ ሰርቶ እኮ ነው ገንዘብ የሚያገኙ። እናንተ የሆን ነገር ብትሆኑ እኮ እነሱ ለእናንተ አይጨነቁ። ለምንድን ነው የምታለቅሱ? ለዩቱበሮች እነሱ እኮ ቢክስ ተቀብቶ ሽንኩርት ተቀብቶ ነው የሚመጡ ፊት ለፊት ማለት ነው። ገባችሁ? እነሱ ምን አጣቸው? እነሱ እኮ ሰርቶ ገንዘብን እያገኙ፣ እናንተ እንቅልፋችሁን ያጣችሁ 24 ሰዓት ስለ እነሱ የምታስቡ። እኔ በጣም ነው የምትገርሙኝ። ድራማ መሆኑን አላወቃችሁም እንዴ? የምንም ፋይል እንዴት ነው ፋይል አንድ ቦታ የሚቀመጠው? እስኪ አረ በፈጣሪ ስም እስኪ ንቁ ትንሽ ማለት ድራማ መሆኑን ንቁ። ሩታም አትሰድቧት፣ ድራማ ነው በቃ። ለምን ብዙዎች አሁን ስለተጨነቁ ምን አደረጉ? ሲስተሙን ቀየሩ ማለት ነው። አብርሽ ፋይሉን አጠፋ አሉ መጥቶ ማለት ነው እዚህ ጋር ዛሬ። አረ በጣም ነው የምታሳፍረው ሩታ። ከእንደዚህ የተጨማለቀ ድራማ ውጪ እንዴ! ክብር ይበልጣል ከምንም በላይ። ሴትነትሽን አስከበር እግዚአብሔርን። አብርሽ እንኳን ስሪ ቢልሽ አልሰራም በይ። ሄርሜላን ያሰራት ከፈለገ ማለት ነው። አንቺን ለምንድን ነው የምትሰሪ እንዴ? እንደዚህ የተጨማለቀ ድራማ በፈጣሪ ስም የምር እኔ አላመንኩ በፍጹም። ሩታ የአብርሽኔ የራቆት ቪዲዮ አሳልፋ ለዳኒ እንደማትሰጣ እኛም እርግጠኛ ነኝ። ሲጀመር ውሸት ነው፣ የምንም ፋይል የለም ብዬ ነበር። ይኸው ዛሬ አብርሽ ቪዲዮን ፋይሉን አጠፋ ከዳኒና ከሩታ ስልክ ውስጥ። ቤት በቀላሉ አንድ ቦታ ይቀመጣል እንዴ? ስልክ የጠፋ ሰዎች፣ ስልክ የተደበቀ ሰዎች እንዴት ነው ፋይል የሚጠፋው? ፋይል ቢያስቀምጡ ሁሉም ቦታ ነው የሚያስቀምጡ፣ አንድ ቦታ አይቀመጥም። ታውቃላችሁ አይደለ? ሩታ ትክክለኛ በቃ አክተር ድራማ ናት። ገባችሁ? ዳኒም ብትሉ ማለት ነው መተወን ይችላል ዳኒም ራሱ ማለት ነው። እና በቃ በደንብ ድራማ መስራት የሚችሉ ሩታ፣ ዳኒ፣ አብርሽ ናቸው፣ ሄርሜላ ናቸው። ሌሎቹ ዝም ብሎ ናቸው፣ አያውቁማ። ደስታ መጣ ምንም ብዙም አያውቅም። አራቱ ናቸው፣ ዳኒ፣ አብርሽ፣ ሩታ፣ ሄርሜላ ናቸው። አስባቸዋል። እውነት አስመስሎ የሚያለቅሱት ባለፈው አብርሽ ነበር የሚያለቅሰው። መጀመሪያ ሩታ ከአብርሽ ህይወት ውጭ ስትለው ሄርሜላ ነበር ባለፈው ስታለቅሰው የነበረችው ማለት ነው። በቃ ድራማ ነው የሚሰሩ። ንቁ እንጂ ጅላጅሎች። እውነት የሚመስላቸው ልጆች አላችሁ። ለማንኛውም እንኳን ደስ አላችሁ።
ሩታ ምንም እንደዚህ አይነታ ከባሏ ላይ እንደዚህ የተጨማለቀ ነገር አታደርጉ ሲጀመር ማለት ነው። ድራማ መሆኑን ንቁ ማለት ነው ጅሎች።